ክቡራትና ክቡራት ተመልካቾቻችን ተመልሰናል። አሁን ደግሞ በቀጥታ መስመር ላይ የሚገኙት የቤተ እስራኤል ቅርጽና ባህል ማዕከል ሊቀመንበር አቶ ፋንታውን አሰፋ መስመር ላይ ይገኛሉ። ጤና ይስጥልኝ አቶ አሰፋ። አቶ ፋንታውን አሰፋ ይቅርታ። ጤና ይስጥልኝ። እንዴት ነው? ሰላም ናችሁ ሆይ? ደህና ነን እግዚአብሔር ይመስገን። በመጀመሪያ እስቲ ለተመልካቾች ግልጽ እንዲሆን ስለ ማዕከሉ ገለጻ ቢያደርጉልን አቶ ፋንታውን። እንግዲህ የኢትዮጵያ ይሁዳውያን ቅርስና ባህል ማዕከል ኢትዮጵያ ይሁዳውያን ባህላቸውንና ምግባራቸውን ከጥንት ጀምሮ ሲወርድ ሲዋረድ የቆየውን በመስፈርት በማስቀመጥና በመዘገብ ለመጪው ትውልድም ሆነ ለመላው ህብረተሰብ ለማቅረብ የሚሰራ ድርጅት ነው እና አንዳንድ ታሪካዊ የሆኑ ነገሮችን እናሰባስባለን። እንደዚሁም ደግሞ አዛውንቶች ያላቸውን ልምድና በህይወታቸው ውስጥ ያሳለፉትን ኢትዮጵያ ይሁዳውያን የነሱን ታሪክ በመስማትና በማስተጋባት ለወደፊቱ ለኛም ሆነ ለመጪው ትውልድ ትምህርት ይሆናል ብለን ስለምናምን ይሄ ድርጅት እነዚህ ነገሮች ካንድ ላይ የሚያከናውን ነው። ከዚያ በተጨማሪ ደግሞ በእኛ በቀሳውስት መካከል ያለውን የድሮውንም ሆነ አሁን አዲሱን ካንድ ላይ በማስተባበር ቄሶቻችን ካንድ ላይ በማደራጀት ከነሱ ጋር በመተባበር የጸሎት ጸሎቶችን በመጽሐፍ በማስፈር ወይም ደግሞ አንዳንድ በእኛ በእስራኤል ኢትዮጵያ ይሁዳውያን ሲከናወኑ የነበሩ የሃይማኖት ስራዎችን እነሱን በሙሉ ሂደቱ እንዴት እንደነበር ስርዓቱ እንዴት እንደነበር ያንን በመጽሐፍም ሆነ በአንዳንድ መዝገብቶች በማስቀመጥ ለማስቀረት ለወደፊቱ ትውልድ ለማስቀረትና ለሌላው መላው ህዝብም ለማስተማር ነው። እንግዲህ ጠቅለል ባለ መልኩ ይሄንን ይመስላል። ከዚህ በተጨማሪ ያው የሚቀጥለው እንግዲህ በዚህ ሳምንት ሐሙስ ቀን የስግድ በዓል ይከበራል። ይሄንን የስግድ በዓል ደግሞ የሚያከናውነው ባህልና ስፖርት ሚኒስትር ጋር በመሆን የኛ የባህልና ቅርስ ተቋሙ ነው እና በዚህም በኩል ትልቅ አስተዋጽኦ እናደርጋለን ማለት ነው። ኃላፊነቱ በዚህ ድርጅት ስር ነው። እንግዲህ ከስግዱ በቀደም ብዬ ለመጠየቅ የምፈልገው ያው ለተመልካቾቹም ግልጽ እንዲሆን ማዕከሉ ከተመሰረተ ስንት ጊዜ ሆነው አቶ ፋንታውን? ማዕከሉ ከተመሰረተ ወደ 12 አመት የሆነው ነው። ያው እንግዲህ ከዚያን ጊዜ ጀምሮ ድሮ መስሪያ ቤቱ ቴል አቪቭ ነበር። ከ2 አመታት በፊት ወደ ኢየሩሳሌም ተዛውሯል። እንግዲህ እኔ በሊቀመንበርነት ከገባው ጊዜ ጀምሮ 1 አመት እያለፈ ነው። ዋናው አላማዬ እንግዲህ አሁን ያለንበት መስሪያ ቤታችን በኪራይ ቦታ ነው። አላማዬ የተለያዩ መስሪያ ቤቶችን በማጠናከር በማስተባበር ቋሚ የሆነ የኛ የግላችን የማዕከሉ ቦታ እንዲሰጠውና ለዘላቂ ወይም ደግሞ ለወደፊቱ ዘላለማዊ የሆነ ቦታ እንዲገኝ ነው እና እንግዲህ ይሄን ይመስላል የድርጅቱ አመሰራረትና አሁን ያለበት ሁኔታ። እንግዲህ አቶ ፋንታውን እንደገለጹት ባጭሩ ነው ይሄ በዚህ ስራ የተሰማሩት አጭር ጊዜ ውስጥ ነው የ1 አመት ስራ ነው። በቅርቡ ጊዜ እንግዲህ ይሄን የጀመሩት የወደፊት አላማው ማዕከሉን ባስመለከተ የአጭር ጊዜና የረጅም ጊዜው ሁኔታ እንዴት መስሎ ይታያል? እንግዲህ አሁን እንደገለጽኩት የአጭር ጊዜው ሁኔታ አሁን አዛውንቶቻችን ትላልቅ ሰዎች ሳያልፉ እያሉ ታሪካቸውን ለመመዝገብና በመስፈርት ለማስቀመጥ እነሱ እስካሉ ድረስ የድሮውን ባህሉንና ቅርሱ እንዴት እንደነበር በመቅረጽ ለወደፊቱ ትውልድ እንዲሆን ትልቅ አስተዋጽኦ እያደረግን ነው። እንግዲህ በዚያውም በኩል ደግሞ አሁን እንዳልኩት ይሄ ያለንበት መስሪያ ቤት አሁን
ጊዜያዊ መስሪያ ቤት ነው የኪራይ ቦታ ስለሆነ መደበኛ ቦታ እንዲገኝ እና እዚያ ለማለፍ እንድንችል ትልቅ ጥረት እያደረግን ነው። ሄላሁኑ ለወደፊቱ በሚለው ያንን ቦታም ካገኘን በኋላ ቋሚ ቦታ ካገኘን በኋላ ወጣቱ ትውልድ በሃይማኖቱ በእኛ በሃይማኖታችን በባህላችን በልምዳችን የሚኮራበትና ለወደፊቱ እኛ ብቻ ሳንሆን አዲሱ ትውልድም በኩራት በትልቅ ክብር ባለው መንፈስ ራሳቸው ባህላችን የማንጸባረቅና ለሌላው ህብረተሰብ የማስተማር ችሎታ እንዲኖራቸው ያን ለማድረግ እንግዲህ ቅድመ ዝግጅቱ ምንድነው? እስካሁን የነበረውን አሁንም የሚሰራውን በየለቱ በመመዝገብ በየለቱ በመቅረጽ ለወደፊቱ እንዲጠቀሙበት ለማድረግ ነው። እንግዲህ ከሞላ ጎደል ያሁኑና የወደፊቱ ይሄን ይመስላል። አመሰግናለሁ አቶ ፋንታውን። እንግዲህ አቶ ፋንታውን እርሶ በበጎ አድራጎት ነው በዚህ ስራ ላይ ተሰማሩት። ከግል ስርዓት ጋር ያለው የግል ስራ ጋር እንዴት ነው የሚዛመደው? ይሄንንም ለተመልካቾች ግልጽ እንዲሆን ያሉበት ስልጣን በበጎ አድራጎትነት መሆኑን እንዲያስረዱልኝ ነው አቶ ፋንታውን። አዎ እኔ የምሰራው በበጎ አድራጎትነት ነው። ይሄ የሊቀ መንበርነት ስራ ምንም እንኳን የበጎ አድራጎት ስልጣን ቢሆንም በጣም ትልቅ አስተዋጽኦ መደረግ ያለበት ነው። ማለት እንግዲህ አሁን ለጊዜው በግል ስራዬ ከማበረክተው ጊዜ ይልቅ ለዚህ ለድርጅቱ የማበረክተው ሰዓትና ቀናት የበለጠ ይሆናል። በብዙ ጥፍ የበለጠ ነው። ይሄ ምንድነው? እንግዲህ አንድ ሰው አንድ አላማ ካለው የግል ጥቅምን ብቻ መመልከት አይደለም። ህብረተሰቡና የመጪው ትውልድ በምን አይነት መማርና ሃይማኖታችንስ እንዴት አድርገን ማስከበርና ለወደፊቱ ለማሳለፍ እንዳለ ኃላፊነት ስለሚሰማኝ ይሄንን የበጎ አድራጎትነት ስልጣን ተቀብዬ ያው 1 አመት አልፏል። ሌላ 3 አመት ማገልገል ይኖርብኛል ማለት ነው። እንግዲህ ሁኔታው ከተሳካ መጨመርም ይቻላል። ግን ለአሁኑ ሌላ 3 አመት ለወደፊቱ አለ። ያው እኔ በግሌ የምሰራው የራሴ የሆነ ፋብሪካ አለ። ያው ከባህሉ ማይርቅም አንዳንድ የባህል ምግብ ምናምን የማዘጋጀት ስራ ነው ዋናው አላማዬ። የግል ቢዝነስ ነው ያለኝ እና ግን እንደ ተናገርኩት ይህ የድርጅቱ ስራ በጣም ለኔ ሳይሆን እንግዲህ እኔን እንትን የሚለው መጨረሻ ላይ የሚኖረኝ እርካታ ነው። ይሄን ሰርቼ ስኬታማ ሲሆን የሚኖረኝ እርካታ ነው። ያን ነው የኔ ደሞዜ። ግን ትልቁ አስተዋጽኦ ለህብረተሰቡ ለመጪው ትውልድና ለሌላውም ህብረተሰብ የኛን ባህል ተመልክቶ እኛ ብቻ ሳይሆን ሌሎችም መኩራትና መማር የሚፈልጉበትን መንገድ ለመፈለግ ነው። እንግዲህ ቀደም ብለን ስለ የስግድ በዓል ተናግረዋል አቶ ፋንታውን። ይሄ የስግድ በዓል ከትውልድ ወደ ትውልድ የሚዘዋወር የሚወርስ ነገር ነው። እንግዲህ የናንተ ማዕከል በዚህ የስግድ በዓል ላይ በእውነት ጥሩ ሚና እየተጫወተ ነው። ይሄ የስግድ በዓል እንግዲህ ከአመት ወደ አመት በጣም ብዛት ያለውና የተለያዩ ጉዳዮችን የሚያሳይ ነው። በእናንተ በኩል ያለው ሚና በእናንተ በኩል ስለ ስነ ስርዓቱ ምንድነው የምታደርጉት? የዚህ የስግድ በዓልስ ወጪው በጀቱ ምን ያህል ነው አቶ ፋንታውን? አዎ ዋናው በኃላፊነት ይሄንን የስግድ በዓል በኃላፊነት ተረክቦ የሚያስተናግደውና እቅድ የሚያወጣው የኛ ማዕከሉ ነው። ግን አብረውን የሚሰሩ አሉ። ለምሳሌ ባጀቱን የሚሸፍኑት የባህልና ስፖርት ሚኒስትሪ ነው። ባጀቱ በሙሉ የሚመጣው ከዚያ ነው። አጠቃላይ ባጀቱ ከ1 ሚሊዮን ሸቄል ያላነሰ ወጭ ነው የሚሆነው ለዚህ ለስግዱ አመት በዓል ብቻ። እንደሚታወቀው በተለያዩ ከተማዎች አውቶቡሶችን በመላክ የኛ ህብረተሰብ ወደ ኢየሩሳሌም አርሞና ናጺብ በመምጣት በስግዱ ስነ ስርዓት እንዲሳተፉ ለማመቻቸት ሲባል ብዙ አውቶቡሶች ወደ 80 የሚሆኑ አውቶቡሶች በየከተማው በመጥራት እነሱ አገልግሎት ይሰጣሉ ማለት ነው። ይሄ የሚከናወነው በእኛ ድርጅት ስር ነው። ያው ቅድም እንደተናገርኩት ያው ዋናውን ስነ ስርዓቱን የሚያከናውኑት ደግሞ በጠቅላይ ሚኒስትሩ መስሪያ ቤት ስር ያለ ለአንዳንድ ትላልቅ
ባለስልጣኖችን የሚጋብዙት ያው የጠቅላይ ሚኒስትሩ መስሪያ ቤት ስር ያለ ድርጅት ነው። ያው ሁሉንም ካንድ ላይ በማተባበር በማጠናከር እኛንን እንግዲህ እንደ ሙጫ ሆነን ሁሉንም አንድ ላይ አድርገን ሁኔታውን የምንመራውና የምናስተናግደው ማለት ይቻላል። በዚህ በቅርብ እንግዲህ በዚህ አመት ሐሙስ በሚከበረው በዓል የጠቅላይ ሚኒስትር ቤንያሚን ኔታንያሁ ይገኛሉ። አቶ ፋንታውን እነማንስ ከፍተኛ ባለስልጣናት ይገኛሉ በዚህ ፕሮግራም ላይ? እንግዲህ ጠቅላይ ሚኒስትሩ ጥሪ ደርሷቸዋል። ብዙ ጊዜ እንደምናውቀው የፕሬዚዳንቱ ይገኙበታል ከጥሪው መተው ይባረካሉ፣ ንግግርም ያደርጋሉ። የባህልና ስፖርት ሚኒስትሩ ይገኙበታል። የኢትዮጵያ አምባሳደርም ይገኙበታል። እንዲሁም የክኔሴት አባላትና ሌሎች ትላልቅ ባለስልጣኖች ከኛ አብራክ የወጡም ሆነ ከኛ አብራክ የሌሉት በመምጣት ይሳተፉበታል ማለት ነው። ይሄ ዋናው እንግዲህ ቀሳውስቶቻችን ሃይማኖት መሪዎቻችን ከጧቱ ጀምሮ እስከ ቀን እኩል ድረስ የሚያደርጉት የጸሎት የህብረተሰቡ በመምጣት አንድ ላይ በመሆን ይሄንን ጸሎት በመሳተፍና ለእግዚአብሔር ምስጋናና ልመና በማድረግ የሚውሉበት ቀን ነው ማለት ነው። እና እንግዲህ አንድ ነገር የምገልጸው ምንድነው ይሄን በተመለከተ በየአመቱ ስነ ስርዓቱ ከተፈጸመ በኋላ የዳቦ መቆረሻና ሙሳይት የሚቆረስበት ጊዜ አለ። ባለፉት አመታት እንግዲህ እስካሁን አንድ የተወሰነ ቦታ ድንኳን ውስጥ ነበር ዳቦ የሚቆረሰው። በዚህ አመት የተለየ ነገር ቢኖር ምንድነው አንዳንድ ችግር ቢፈጠር ሰዎቹ ከዚያ አንድ ላይ በሚሆኑበት ጊዜ ትንቅ የጸጥታና የደህንነት ችግር ሊያመጣ ስለሚችል የዳቦ መቆረሻው ስነ ስርዓት በዚህ አመት በተለያዩ ቦታዎች ይከመጣል ማለት ነው። እንግዲህ ሰዎችን በተለያየ ቦታ በመበተን ጭፍፍቅና አንድ ላይ መታወክ እንዳይመጣ ለማድረግ ነው። እና ይሄን ይመስላል ትንሽ አንድ ለውጥ ያለ በዚህ አመት ከዚህ ላይ ነው። ሌላው ግን እንግዲህ ደግሞ በዚያ በቦታው አርሞና ናጽብ እኛ ተሰብስበን ይሄንን ስነ ስርዓት በሚከናወንበት ቦታ የመንገድ ስራ እደሳ አለ እና በዚህ አመት ምናልባት አንዳንድ የተቆፈሩ ቦታዎች ሊኖሩ ይችላሉ፣ መንገዶች ትክክል ላይሆኑ ይችላሉ እና ህብረተሰቡ ይሄን ልብ ማለት አለበት። ያም ሆነ ግን ይሄ ስነ ስርዓቱንም ሆነ የጸሎቱን ስነ ስርዓት ይረብሻል ወይም ደግሞ ያውካል ማለት አይደለም፣ ግን ህብረተሰቡ እንዲያውቅ ለማለት ያክል ነው። ሌላው አቶ ፋንታውን በእውነት የስግድ በዓልን ባስመለከተ ባለፈው አመት ድንገት ይጠቅማል ብለን የምንነገረው ቢኖር ብዙ አዛውንቶች በአውቶቡስ የሚመጡ አውቶቡሱ ራቅ ባለ ቦታ ላይ በማቆም እስከ ጸሎት በሚካሄድበት ቦታ ድረስ ለመድረስ ትንሽ እያዳገታቸው ነው። በዚህ አኳን ያሰባችሁት ሐሳብ አለ ወይ? ሌላው ጥያቄ ደግሞ በእውነት ከህብረተሰቡም የመጣ ነው። በስግድ በዓል እንግዲህ ካለፉት አመታት ጀምሮ ባለፈው አመትም እንደዚሁ ልብ ያልነው ነገር ነው። አንዳንድ ሸቀጦችን የመሸጥ ሁኔታዎች እየታዩ ነው። እንደዚህ አይነትን ነገሮችን አመት ባሉን የማይወክሉትን ነገሮችን ለማስጠናቀቅስ እንደዚህ ምን አይነት መመሪያ አላችሁ ለህብረተሰቡ? ለጥያቄው አመሰግናለሁ። በጣም ጠቃሚ ጥያቄ ነው፣ ጥሩ ጥያቄ ነው። እንግዲህ ያው ትላልቅ አዛውንቶቻችን በተመለከቱ ወይም ደግሞ አቅመ ደካማዎችን በተመለከተ አውቶቡሶቹ ራቅ ብሎ ስለሚያቆሙ ትንሽ ያዳግታቸዋል ለመድረሱ። ነገር ግን ሁሉ አውቶቡስ ወደ ውስጥ የሚገባ ከሆነ ያው የትራፊክ መጫጫን ስለሚኖር ያው ነገሩ ቦታው በሙሉ ተዘግቶ በትክክል ሊሰራ አይችልም እና ብዙዎቹ ከውጭ ሊቆዩ ይችላሉ። ስለዚህ አውቶቡሶቹ የሚቆዩበት ሌላ ቦታ ነው። ያንን ለወደፊቱ እንግዲህ መፍትሄ ለማግኘት ጥረት እናደርጋለን። በዚህ አመት ግን ያው እንደተለመደው ባለፈው አመትም እንደነበረው በዚያ ሁኔታ ነው የሚከናወነው። ከዚያ በተጨማሪ እነዚህ አንዳንድ ሸቀጣ የሚሸጡ ሰዎች እነሱን ለመከልከልና ከዚያ መጥተው እንደዚህ አይነት ነገሮችን እንዳይሸጡ የአይነት ድርጊት እንዳይከናወን ጥረት እያደረግን ነው። ግን ደግሞ ይሄ ምንም እንኳን ከፖሊሶቹ ጋር ግንኙነት አለን፣ ከነሱ ጋር እጅና ጓንት ሆነን ነው የምንሰራው። እነሱ ይሄ ቦታ እንዳይሆን ቁጥጥር አድርገው እንዲከላከሉልን ጠይቀን ነበረ።
ግን እነሱ ያሉት ምንድነው እኛ ብዙ ጊዜ የደህንነት ማስጠበቅና ጸጥታው ማስጠበቅ ነው እንጂ እንደዚህ በየቦታው ይሄድነ ይሄን አንሱ አንልም ነው የሚሉት። ያም ሆነ ግን እኛ በዚህ በኩል ጥረት እያደረግነ ነው። በዚህ አመትም ባይሳካ ትንሾቹም ቢመጡ ለወደፊቱ ግን ይሄ ነገር የሚቋረጥበትንና እንደገና በዚህ አመት ባል የሸቀጣ ሸቀጥ የመሸጥ ሁኔታ እንዳይከናወን ያንን ለማገድ ጥረት እናደርጋለን። እንግዲህ በአምላክ እርዳታ በሚቀጥለው አመት ውጤት እናይ እንችላለን ማለት ነው። እንግዲህ በእውነት የስግድን ባህል ባስመለከተ ያው የቅርጽና ባህል በመሆኑ ማዕከሉ በእውነት ትልቅ ሚና እየተጫወተ ነው። ይሄ ማዕከል እንግዲህ ወደ ትውልድ የምናዘዋውረውም ብለዋል አቶ ፋንታውን። ከማዕከሉ ሌላ ወጣ ብላችሁ የእናንተ የራሳችሁ የሆነ ስራ በትምህርት ቤት ወይም ደግሞ በከፍተኛ ደረጃ ትምህርት ቤት ለሚማሩ ግንኙነታችሁ እንዴት ነው ከነሱ ጋር? አሁን ለጊዜው አንዳንድ ትምህርት ቤቶች ወይም ደግሞ የትምህርት ሚኒስቴርም ሆነ ሌሎቹ መማር ወይም ደግሞ አንዳንድ ስለ ባህሉና ስለ ስርዓቱ ማወቅ የሚፈልጉ ካሉ ከኛ ከሰራተኞቻችን ጋር በመገናኘት ግንኙነት በማድረግ የሚፈልጉት ጥያቄ መልስ ይቀበላሉ። ያም ሆነ ግን የኛ ዓላማው ምንድነው? ማዕከሉ እንደ ሙዚየም አይነት በመስራት ሰዎቹ እየመጡ የሚጎበኙበት የተለያዩ ቅርሶችን የሚመለከቱበት እንዲሁም ደግሞ የተዘገቡ የተቀረጹ ታሪኮች የሚታዩበት አንዳንድ ደግሞ ሪሰርች ማድረግ ወይም ደግሞ አንዳንድ ለወደፊቱ ጠለቅ ብሎ ጥናት ለማድረግ የሚፈልጉ ዩኒቨርሲቲ ተማሪዎችም ሆነ ሌሎቹ የኛ ኢትዮጵያውያን ብቻ ሳይሆኑ ሌላዎቹም ለዚያ ጥናት የሚያደርጉት በቂ መረጃና በቂ በቂ ማቴሪያል እንዲኖርና ያንን በብዙ ጥረት እያደረግን ነው። ያንን በማሰባሰብ አሁን ያነ ሙዚየሙን ለመስራት ትልቅ ሂደት ላይ ነው ያለው። በእግዚአብሔር እርዳታ በሚቀጥለው አመት ተከፍቶ እነዚህ ተማሪዎችም ሆነ ሌሎች ሰራተኞች ከዚህ ሀገርም ሆነ ከውጭ ሀገር መጥተው በመጎብኘት ጥናት ማድረግ የሚፈልጉ ሁሉ በቂ ማቴሪያል ኑሮ ከዚያ ያንን ማቴሪያል በተጠቃሚነት ሪሰርች አድርገው ለወደፊቱ ትላልቅ የሚጽፉበት መንገድ እንፈልጋለን ማለት ነው። እና ለጊዜው ያለን ግንኙነት ያን ይመስላል። አቶ ፋንታውን አሰፋ የቤተ እስራኤል ቅርጽና ባህል ማዕከል ሊቀመንበር ስለነበረን ቆይታ በጣም እናመሰግናለን። በጣም ጥሩ ስራ ነው የምትሰሩት። እንግዲህ እናመሰግናለን። ለወደፊትም መተን የመጎብኘት ያብቃን። አቶ አሰፋ በጣም አመሰግናለሁ። መልካም አመት በዓል ይሁንልን። አመሰግናለሁ።